ማናት እያለኩ ግራ ገብቶታል እንጂ ማናት እቺ አዲስ ሰው ምናምን ነገር እያለ አረና ቢላ ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ዛሬ ሩታና አብርሃም ዳግም ተገናኝተዋል። ሩታ ልጄን ወስዳለሁ ብላ በመጣችው መሰረት ትላንትና ዛሬ ልጇን ለመውሰድ መታለች። ሩታ ተሳክቶላት ልጇን ተወስድ ወይ ይሆን ወይ አብርሃም ልጇን ይሰጣት ወይ የሚለው ነገር አብረን እናያለን። ከዛ በፊት ግን ያው ቤቱን ሰብስክራይብ በማድረግ እንዳይዘነጉ እጠይቃለሁኝ። ላይክ ሼር ደግሞ ያደረጉ ለሌሎች እንዲደርስ የበኩሉን አስተዋጽኦ እንዲያደርጉ እጋብዛለሁኝ። ስለዚህ ዛሬ እንግዲህ በዚህ ቪዲዮ አቤልም ሄርሜላም በጣም ግራ ገብቷቸው አብርሃምን ምን ነው ተጃጃልክ፣ ህፃን አደረገ፣ በዚህ 2 ቀን ውስጥ ህፃንነትን ቀየረብህ ወይ ልጅህ እያሉ ጭምር በጣም ኮሜንት እያደረጉት ይገኛሉ። ሩታም ደግሞ ወስድ ልጄን በጣም ነው የምወስደው ካንተ ጋር አይኖርም እያለችም ጭምር እየተናገረችው ትናገራለች። አቤልና ሄርሜላ እንግዲህ ያው በሁለቱ ትዕይንት ተገርሞና ተደንቀው ቆመው ፈዘው እያዩ ያለበት ሁኔታ ነው ያለው። ስለዚህ የአብርሃም ደግሞ መጃጃል ዛሬ እጅግ የበዛ ሆኗል። ምክንያቱም ከህፃኑ ልጅ በታች ሆኖ ነው ያገኘሁት ወይም ደግሞ በዚህ 3 ቀን ውስጥ እውነትም እንዳሉትም ህፃኑ አብርሃምን ወደ እንትን ቀይሮት ያው ቦታ የተቀያየሩ ነው የሚመስለው። ምክንያቱም አብርሃም ህፃኑን ሆኖ ህፃኑ ደግሞ አብርሃምን ሆኖ ያለ ነው የሚመስለው። ሄርሜላ በጣም ገርሟታል። የምታውቀው አብርሃምም ጭምር አልመሰላትም። ምክንያቱም በቃ መጃጃሉ እጅግ የበዛ ሆኗል። ልጁን እንግሊዘኛ አስተምራለሁ እንደዚህ እያለ ከህፃኑ ልጅ ያው እንዲያወራም ጭምር እንዳለ ነው የሚገኘው። እስኪ የተወሰነ እንግዲህ ከሁለቱ እንድታዳምጡ ልጋብዝና ቀጣይ ደግሞ እንቀጥልበታለን። እንዲቆም ማለት ነው። እንዲቆም አብርሃም ወይ አሁን ከመጣው ጀምሮ እስካሁን ጤና ክልክ ነው? ጤናዬ የምሬን ነው። ቁም ነገር ጌታ አንድ ቁም ነገር እናውራ ቢያንስ። አብርሃም ከመጣው እስካሁን ድረስ ጤናህ ግን ልክ ነው ብላ ሄርሜላ ጠይቀዋለች። ጤናዬ ያለ ስለ ጤናው ደህንነትና ወይም ኖርማል እንደሆነ ለሄርሜላ እየነገራት ነው የሚገኘው። እውነትም ዛሬ የአብርሃም ጉዳይ ያው ጤናው አጠራጣሪ የሆነበት ሁኔታ ነው ያለው። ምክንያቱም ግርምትን ነው የጫረው በአቤልም በሄርሜላም ማለት ነው። ስለዚህ እኔም ዛሬ በጣም በቃ ይሄ የማውቀው አብርሃም ነው እንደያልኩኝ ነው። ምክንያቱም አብርሃም ከዛ በፊት አግሬሲቭ ሆኖ ያው በሩታ ዙሪያ ሲያወራ ምንም ሲል በሚገርም ሁኔታና በሚገርም አቋም ነበር። አሁን ግን እንደተባለውም ያው ከህፃኑ በታች ሆኖ ሐሳቡም አነጋገሩም ያው የተቀያየረ ሁኔታ ያለበት ሁኔታ ነው የሚመስለው። ምክንያቱም በቃ ተጃጅሏል፣ ህፃን መስሏል አብርሃም። እኔ በጣም ግርም ብሎኛል። ስለዚህ ውድ ተመልካቾቻችን ቤተሰቦቻችን ላይክ ሼር በማድረግ እንድታግዙን እንጠይቃለን። አዳዲስ ሰዎች ደግሞ ይሄን ቪዲዮ ከማየታቸው በፊት ሰብስክራይብ እንድታደርጉ እናሳስባችኋለን። እስኪ እንግዲህ የተወሰነ ከነ አብርሃም ከነ አቤል ቃለ ምልልስ የተወሰነና ዳምጥና እንመለሳለን። እንግሊዘኛ እኮ ያወራው አንቺ ጋር ቁጭ ብሎ ነው። ማንንም አይቶ የሚፈርደው ነገር እንግሊዘኛ ያወራው አንቺ ጋር ቁጭ ብሎ ነው። እንግሊዘኛ እንኳን ለሱ ለራስህ ማታውቅ ፕሊስ አለኮ ቅድም ፕሊስ አታስጨንቅ። ፕሊስ ራሱ ምን እንደሆነ አታውቅ። ሩታ አታስጨንቅ። ሩታ አልተቻለችም። አይደለም አማርኛ እንግሊዘኛ አስተምሬዋለሁ ልጄን በጣም እንግሊዘኛ ማውራት ይችላል እያለትም ጭምር ይገኛል። ሩታ ደግሞ ምላሻ እንግሊዘኛ እንኳን እሱ አንተ ራስህ አትችልም በአግባቡ እያለችም ጭምር ያወራች ትገኛለች። በጣም በቃ ሩታ ግራ ገብቷታል። ምክንያቱም ምንድነው የሰውዬ በሚልም ጭምር በጣም ተደንቃ እየተመለከተችውና እየሳቁበት ነው ያለው። ሁለቱም የአብርሃም ጉዳይ እስኪ ምንድነው እናንተ ይሄን ቪዲዮ ስትመለከቱ በዚህ ልክ መሆን ነበረበት ወይ እጅግ አልተጃጃለም ወይ የሚለውን ነገር የእናንተን ሐሳብ አስተያየት ሰጣለሁኝ። ዳግም ደግሞ ያው ሩታን ለማናደድ ያው ሄርሜላን እየጎሸመ የተለያየ አክት እያሳየ ያለበት ሁኔታ ነው ያለው። ስለዚህ የዛሬ የአብርሃም ሁኔታ እውነትም በሰላም ነው ወይ የሚያሰኝ ነው። እስኪ የተወሰነ እናዳምጥና እንመለስ። ወደ ሌላ ነገር መሄድ አልፈልግም። እባክህን እረፍ። ሌላ ነገር የሚፈጠረው የሰራው አይደለም። ከዚህ በፊት የተፈጠረውን ነገር አይተሃል። ምን እንደተባልክ ታውቃለህ። ምንም አይፈጠርም። ተው አሁን ምን አለ መሰለሽ፣ ተው እረፍ። ልጄ የሚወስነው ነው። አሁን ከዚህ በኋላ ልጄ ነው የሚወስነው። አንቺ ጋር ካለ አንቺ ጋር ይላል፣ እኔ ጋር ካለ ምን ቢሆን በቃ አባቱ ነው። ሩታ እንግዲህ የቀድሞ ክሳቸውና በፍርድ ቤት የተወሰነበትን ውሳኔ እያነሳች ተው እረፍ፣ ተው ከዚህ በፊት የደረሰብህን ነገር ታውቃለህ፣ የተባልከውንም ታውቃለህ፣ ሰምተሃል። ስለዚህ አርፈ ብትቀመጥ ለራስህ ጥሩ ነው። ተመልሼ ወደ መጀመሪያው ሐሳብና አካሄድ መሄድ አልችልም። ስለዚህ አርፈ ቁጭ በል እያለችውም ጭምር እያወራችሁ ነው። እስኪ ከነ አቤል ከነ ሄርሜላ ደግሞ ያው ያደረገ ያለው ነገር እንግዲህ የሆነ በጣም የተጃጃለ ሆኗል። እስኪ የተወሰነ ደግሞ የነ ሄርሜላና የአቤልን ወይም ደግሞ የራሱን ሐሳብ እና ዳምጥና እንመለሳለን። ሄርሜላም ዛሬ በጣም ታዝባለች፣ ተጃጅሎባታል። ከህፃኑ
አንተ የባስክብኝ ህፃን ሆነሃል ብላለች። እስኪ የተወሰነና ለምንድን ነው እንደዚህ የምታይኛ? አንዴ ለምን ታይኛለሽ? ቆይ ከሆነ ነገር አይን እያየች ነው አይደል? አንዴ ሩታ መታለች አይደለ? ከሩታ ጋር አብሩ ተስማሙ። ምንድን ነው ልጁን አሁን አይሄድም። ልጁ አይሄድም። እንቅልፉ ከመጣ ላይ ላስተኛለሽ። አምጪ እውነት ይተኛል። ሌላ ግራ የገባው ይመስላል። አሁን ሩታ መታለች፣ ከሩታ ጋር አውሩ። ስለ ልጁም ይሁን ስለምንም ሩታ ስለመጣች ከሷ ጋር ብታወራ የተሻለ ነው የሚሆነው። ምክንያቱም በሌላው ነገር ይደረስበታል እያለም ጭምር ያው ዛሬ አቤል አብርሃምን እየመከረ ውስጡ ለሩታ ያዘነ ይመስላል። ምክንያቱም ሩታ ልጁን ይዛ እንድትሄድ አቤልም ሄርሜላም የውስጥ ፍላጎታቸው ነው። በእርግጠኝነት ማውራት ይቻላል። ይህ ባይሆን ኖሮ እንግዲህ ያው ከሩታ ጋር አውራ እሷ መታለች ብሎም ጭምር አቤል ከዛ በፊት ባያችሁት መሰረት ያው እጅግ የአብርሃም ደጋፊ ሆኖ እሷን ተቃራኒ ሆኖ የሰራ ልጅ ነው። አሁን ግን ያው ከሷ ጋር አውሩ እያለም ጭምር የሚገኝበት ሁኔታ ነው ያለው። ሄርሜላ እንግዲህ በጣም በሳቅ የፈነዳጅ ነው። ገርሟታል። አብርሃምን እንደዚህ ሆኖ ስለማታውቀው በቁም ነገርና በኃያልነቱ ወይም ደግሞ የሆነ ጉልበት በሚለው አክት ስለምታውቀው ዛሬ ግን ምንድነው አብርሃም ነው እንደ ሰው ያለችም ጭምር የተጠራጠረች ይመስላል። ከጤናው ነው ወይስ ያለችም ጭምር ያለበት ሁኔታ ነው ያለው። እስኪ የተወሰነ እንግዲህ እናዳምጥና እንመለስ። በቃ ማየት አይተሽ መውጣት ከዛ መጥማት ያለበት ነገር ካለ ወደ ሌላ ነገር እንድንገባ ትፈልጋለህ? አልፈልግም እኮ በቃ ልጄ ነው የመጣሁት። ይኸው በየሶስት ሰዓቱ ላይ የታመነ ይፈቅድልሻለሁ። በየሶስት ሰዓቱ ላይ ማየትም ማጥባትም ትችያለሽ። ከዛ ውጪ ግን አይፈቀድም። ልጅሽን መውሰድ አትፈልጊም ሲላት ያው ወደ ሌላ ነገር መግባት ትፈልጋለህ እያለችው ነው። መግባት አልፈልግም እና እንደዛ ካልሆነማ ልጄን ወስዳለሁኝ። ኖ አይቻልም። በየሶስት ሰዓቱ እየመጣሽ ልጅሽን ማጥባት ትችያለሽ፣ ማየት ትችያለሽ። ከዛ ባለፈ ግን ልጅሽን መውሰድ አትችይም እያላት ጭምር እያስጠነቀቃት ይገኛል። አብርሃም ዛሬ ህፃን ልጅ ሆኖ ነው ያገኘሁት። እናንተስ አብርሃምን እንዴት አያችሁት የሚለውን ጥያቄ ለእናንተ ልጠይቅና ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ እንድታደርጉ እየጠየቅኩኝ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ለሌሎች እንዲደርስ ሐሳብ አስተያየታችሁን ደግሞ በኮሜንት ታሳውቁኝ ዘንድ እጠይቃለሁኝ። ዛሬ ግን ያው ሄርሜላም አቤልም በጣም ፈርደውበታል። ጤናህ ራሱ ደህና ነው ወይ እንዴት ነህ እያሉት ነው። ምክንያቱም ህፃኑን አንተ ተክተሃል፣ ህፃን እየሆንክብን ያለው አንተ ነህ እያሉት ነው። ስለዚህ ዛሬ አብርሃም ለሩታ ልጁን ይሰጣታል ወይስ አትወስድም? መጨረሻው ምን ይሆን የሚለውን ነገር ከእስከ መጨረሻው ከቪዲዮን እንድትመለከቱ ጋብዣችኋለሁ። የመጨረሻውን ከተመለከታችሁ በኋላ ሐሳብ አስተያየታችሁን አስቀምጡልኝ። ለዛሬ በዚሁ እንጨርስ። ቸር ይግጠመን። ስንተኛ አይደለም ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? ከቻላችሁ